ወዮ በላቸው ቡዜ ዛሬ በጣም አበደች። ኤፍሬም ልትበላ ምንም አልቀራትም። ጉድ በሉ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ካች ብዬ የላችሁ መጥቻለሁ ማለት ነው። ቡዜ እባክሽ ተረጋጊ። የሆነ ነገር ስላለ ነው አብርሽ ኤፍሬም በዚህ ልክ ግግም ብሎ መናገር ያልፈለገ የሆነ ነገር አብርሽ ላይ ስለተደረገ ነው። አንቺ ግን በሌላ ነገር ነው የተረዳችሁ ያለችው ቡዜ ማለት ነው። ሩታን ጣምጥሞ ይጥላት አለች ጭራሽ ዛሬ። ቆይ ሩታ ምንድን ነው የሰራችው አብርሽ ላይ? እናንተ እኔ እንጃ፣ እኔ አላቅም ብቻ እናንተ እንደምታስቡ ሁሉም ሰው ያደርጋል ብዬ አላስቡም። ብቻ ነው አላቅም። እግዚአብሔርን ቡዜ ዛሬ ጫለለች፣ አበደች። ወንድሜ አሳየኝ፣ የት ነው ያለው ንገረኝ። ሲመጣ ቤቱ ዝግ ነው፣ እሱ የለም። ሲመጣ የላችሁም፣ የት ናችሁ? ስልክ ስደውል አታነሱም። ስለዚህ እንደዚህ ሆነሽ ደግሞ እኔ አላሳዩም። አብርሽና ሩታ ታረቁ፣ በሰላም ነው፣ አንድ ላይ ጥሩ ጊዜ እያሳለፉ ነው ያሉ። አሁንም ያላመናችሁ ሰዎች ተስፋ ቁረጡ በማለት ነው ኤፍሬም ዛሬም የተናገረ። ቡዜ ደግሞ በጣም ነው የተናደደችው፣ በጣም ነው የተቃጠለችው በወንድሙ። ሰው መስለኝ ነው እስከ ዛሬ ከሩታ ጋር የነበርኩ፣ ግን እንደዚህ ቢሆን ኖሮ እኔ ከሷ ጋር አልሄዱም ነበረ። ሩታ በቃ የሆነ በቃ አለ አይደለ የሆነ መተታማ ሴት እንደሆነች ነው እሷ እየተረዳች ያለች። እንደ ቡዜ ንግግር እንደዛ ነው የተረዳው ቤተሰብ። ፈጣሪ ይቅር ይበለሽ ቡዜ። ገባሽ አይደለ? አንቺ እንዴት እንደዚህ እንደምታስብ አላቅም። የሆነ ነገር አብርሽ ላይ የሆነ ነገር ስላለ ነው እንጂ ኤፍሬም ተይ፣ የምትጻጸት ቀን ይደርሳል። ተይ፣ እኔ ዝም ብለሽ አታወሪ፣ ተረጋግተሽ አውሪን። ስትረጋግ ነው እኔ አብርሽ ቦታ ያለበት ቦታ ማሳይሽ እንጂ እንደዚህ ያበርሽ አልወስድሽም። እንደዚህ ያበርሽ እኔ ይጀሽ አልሄድም እሱ ያለበት ቦታ። ስለዚህ አታስጨንቅኝ። እንደዚህ ከሆንሽ አላሳይሽም። ተረጋጊ። ሌላ ጊዜ ተረጋግተሽ ነው የምወስድሽ እሱ ያለበት ቦታ። ስለዚህ እሱ በቃ ሰላም ያለበት ቦታ ነው ያለ። ስለዚህ ተረጋጊ በማለት ነው እንግዲህ። እንዴት ተረጋጊ ትለኛለ? ወንድሜ እንደዚህ ሆኖ እንዴት ጤነኝ? እኔ እንጃ አላቅም። ብቻ ቡዜ አበደች። ጌታን ነው የምላቸው። ግን እንዴት ነው ሰው እንደዚህ መጥፎ ነገር እንዴ መስቀል ላይ ይደረጋል እንዴ? እናንተ እንዴት ነው እንደዚህ የምታወሩ? ግን ቡዜን በቃ በተመልካች ወሬ ነው የምትመራው። እናንተ በተመልካች ነው የምትሄደው። ተመልካች ያላት እሷ ወሬ እየሰማች ወንድሜ ላይ እንደዛ አደረገች። ፈጣሪ ይቅር ይበላችሁ። እናንተ እንዴት ነው መስቀል ላይ የሚደረገው? መተት እንዴት ነው የሚደረገው? እንግዲህ የሆነ ነገር ስላለ ነው አብርሽ ላይ የሆነ ነገር ስላለ ነው። ኤፍሬም ነው የሚያውቀው። አንተ እንዴት ነው ቤተሰቦችን አንገት የምታስደፋ? እንዴት ሩታን ትተባበራለህ? ሩታ ከዚህ በፊት ብዙ ነገር አድርጋለች፣ አንተ አታውቅም። ስለዚህ ለምንድን ነው እሷን ተባባሪ የምትሆነ? ከወንድም ጎን ነው መሆን ያለበት። እንዴት እንደዚህ ታደርጋለህ? 6 ቀን ሙሉ እሱን አላየውም። ትደውላለሽ። ስለምደውይልኝ ዛሬ መጣሁልሽ ቪዲዮ ይዤልሽ። ቪዲዮ ለምን ይዛ አመጣ? አብርሽ ያለበት ቦታ አሳየን፣ ካላሳየ ዛሬ አልፋታውም በማለት አብዳለች ቡዜ ማለት ነው። እና ቡዜ ተረጋጊ። አንቺ ማታቅ ነገር ይኖራል ብዬ አስባለሁ በሩታና በኤፍሬም በኩል ማለት ነው። የሆነ ነገር ስላለ ነው እንጂ ኤፍሬም ጤነኛ ነው። እንዴት ጤነኛ አይደለም የምትሉ በኮሜንት እኔ እንጃ። ፈጣሪ ልቡን ይስጣችሁ ለሁላችሁም። እንደዚህ የልክስክስ ነገር የምታወሩ ሰዎች በኮሜንት እናንተ በራሳችሁ ሰርታችሁ የምታውቁ ሰዎች ናቸው። ሰው ላይ ድፍድፍ ሰው ላይ የምታወሩ ማለት ነው። እና ፈጣሪ ይቅር ይበላችሁ። እኔ ዘገንኖኛል። እናንተ እንደዚህ የብልግና ንግግር የምታወሩ ለእኔ ዘገንኖኛል። ስለዚህ አብርሽ የመረጠ ሩታ ነው። ስለዚህ ሄርሜላን አልፈልግሽም ብሎ ቁርጡን ተናግሯል። ስለዚህ አንቺ ምንድን ነው የምትፈልጊ? አብርሽን ሄደሽ አትረብሽ። አሁን ጥሩ ጊዜ ነው እያሳለፈ ያለ ከልጁ ጋር ከሩታ ጋር ከሚስቱ ጋር ጥሩ ጊዜ እያሳለፈን ያለው። ስለዚህ አታስጨንቅኝ። ተረጋግተሽ ነው ቦታውን ወስደሽ እንጂ እንደዚህ ይወሽ ይዘሽ አልሄድም፣ ሄደሽ ሌላ ነገር ልትፈጥሪ ነው በማለት ነው እንግዲህ ኤፍሬም እንደዛ እያለ ነው ያለ ማለት ነው። እና ቡዜ ተረጋጊ።
ኮመንተሮች ደግሞ እናንተ እብድ ናችሁ። እብድ ታውቃላችሁ፣ እብድ ናችሁ። የሱዳን እብድ ናችሁ እናንተ። እንዴት ነው ሰው ላይ መተት የሚሰራው? መስቀል ያለበት ሀቤል ላይ እንዴት ነው መተት የሚሰራው? ፈጣሪ ቅር ይበላችሁ። ቡዜ ማለት ነው ለሩታ የተመኘሹ ለአንቺ ያድርግልሽ። ገባሽ አይደለ? እሷን ጠምጥሟት ይጣላት አለች አይደለ? አንቺን ጠምጥሞ ፈጣሪ ይጥልሽ። ገባሽ አይደለ? ይሄ የብልግና ንግግር ነው የምታወሪ ማለት ነው። ነገ የምትጻጸት ነገር ነው እያወራሽ ያለሽው ማለት ነው። በጣም ነው የሚደብርሽ። አንቺ ወንድምሽ እንኳን ብትወጂ በዚህ ልክ ቃልሽ አውጥተሽ መናገርሽ ይደብራል። ገባሽ አይደለ? ተረጋግተሽ ወንድምሽም ማየት ትችላለሽ። አብርሽ አልሞተም ምን አልሆነም። ምን ሆነሽ ነው አንቺ? ያምሻ እንዴ? ጤነኛ ነሽ? ፈጣሪ ልቦና ይስጥሽ። ብቻ በሰው የምትመሪ አንቺ እንደ በግ እየተመራሽ ነው ያለሽው። ጉድ እኮ ነው። ሁሉም ሩታ ላይ ነው የሩታ አናቱ ላይ ነው የወጡ። ኧረ የሩታን ጥንብ ሲይዛችሁ ገደል ግቡላችሁ። ጉድ ፈላ ሆ